ልጅ ግን አልተመቸኝም። ምን ይመጣው እኔ ራሴ ሊለ ነው የደበረኝ። ፊቱ ራሱ ደስ አይለኝም። ከዚህ በኋላ አንዴ ከገላምጠኝ ይመጣዋል። ታውግንታ አረ መጣው ሉናና ያያየኝ ነው መጣው። ምንድነው አንተ ጅል? ምንድነው የምታፈጠው አንተ ጅል? ጅል መስላለህ? አዎ ጅል እኮ ነው የምመስለው። አንተም እኮ ጅል እኮ ነው የምመስለው። እኔ እመስላለሁ? አዎ ሁለታችን እንመሳሰላለን ማለት ነው። ማለት ነው ሁለታችን እኔ እንጃ እንሂድ እባክህ ማለት ከዛ እንላይ ያላለችኝም የራስሽ ጉዳይ ብዬ ጥያት መጣ እንዴ። ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለም ማኔ እቺን ታክል ምንም ያልመሰለኝ እንዴ። የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን የኔ ቆንጆ ፍቅርሽ እንደ ሻማ ልብን አቅልጦት ብልታ ጋር ደርሶ አንተ እንዳታረጥበኝ በእናትህ። ማን ነው እግሬ? የኔ ፍቅር ተቅማጥ ነሽ እንዴ? ለማለት ፈልገህ ነው? እንደምታስብ እኮ አይደለም። ፍቅርሽን መቆጣጠር ስላቃተ እንደዛ ነው እንዴ? ፍቅርሽ መኪና እንዳየ ውሻ ያቅበዘበዘኝ ነው። እኔ ማር አቤት ሚና ባትሪ እዚህ ጋር የምትሰራው አንተ እስስትን ምንድነው? እዚህ ግንብ ላይ ምን ትሰራለህ? አላበዛችሁም እንደናንተ ምንድነው የምናበዛው? አንተ ቀንታ ሻግለ ልጅቷ ቆማ ባትቀር እንደ ማን ነው ቆማ ትቀር እንደ ልጅቷ ቆማ ትቀር። ችግር ጭንቅላት ላይ ቆም፣ አንጀቴ ላይ ብረት ይቁም። ስማ ልጄ ማለት ነው ለጥሎሽ ገመችስ ምሰጥ ቢጠፋ እንኳን ብትስ ምሰጥ ሰው ካልሆነ በስተቀር እንዳንተ አይነት ብስብስ ወይ በረሰም አጥበል ብላ ምን ያው ሰው ደግሞ አበዙ። እንዴት ሴቱሽ ይዘው ወንዱሽ ሰፈር ውስጥ አምጣ ማለት ተገቢ ነው? የኔ ልጅ ነው ውሻ ወይስ ያንተ ጓደኛ ነው ውሻ? ስማ እንደ ጥጥ እንደዚህ ካላስፈተልኳቸው የነበር ሰሞ አፈር በላል። ቤት ውስጥ አስቀምጬ የምቀልበው ውሻ ሳይሆን አንበሳ ነው። እሱን አምጥቼ እዚህ ጋር እንደዚህ እናንተ እንደ ካልሲ ካላስገለበጥኳቸው የነበር ሰሞ አፈር ድም በላለሁ። አንተ ይታውን ያለው ወይኔ ወሰና ሂድ ያምጣ። አንተ ደግሞ ሆነ ነው ውሻ። አንተ ደግሞ ፋራ ነን። በቅነ የነገርኩት ነው። ተቀንቀነ ሞታል።